በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእሮብ ውዳሴ አምላክ። አምላኬና ጌታዬ ሆይ አንተ ከኔ ከራቀህ እኔ አንተን ካልተቀበለሁ ሌላ ሕይወት አይገባኝምና፣ አቤቱ እንዴት ባለ ገደል እወድቃለሁ ይሆን? እንደምንስ ባለ መከራ ተይዤ እጨነቃለሁ ይሆን? የልቤን ክፋት የልቤን ወስላታነት የሚያጠፋ መድኃኒት ካንተ ካላመጣሁ ከማን አመጣለሁ? ከጠላቶቼ የማመልጥበት መማጠኛ ካንተ በቀር ማን አለኝ? የሰጠኸኝስ ጸጋ በልቤ የሚያኖርልኝ ሌላ ማን አለ? አንተ አይደለህምን? ኢየሱስ ሆይ አንተ የኔን ሥጋ ካልበላችሁ የኔን ደም ካልጠጣችሁ በእናንተ ሕይወት የለም አለህ። እንዲህም ካልክ በነፍሴና በሥጋዬ እንዳልሞት ይገባኛል ሳልል በግድ ወደ ቁርባን እቀርባለሁ። ዳግመኛ አንድ ክፉ ልጅ በረሃብ በተጨነቀ ጊዜ እንደዚህ በረሃብ እንዳልሞተ ተነስቼ ወደ አባቴ ልሄድ አባቴንም በድየዋለሁና ከባሮቹ እያንዳንዱን አድርገኝ እንጂ ልጅህ ልባል አይገባኝም ልበል ብሎ አስቦ ወደ አባቱ እንደሄደ አባቱን በሩቅ ባየው ጊዜ በርኅራኄ በፍቅር እንዴት ተቀበለው ተናግረሃል። እኔ በዚህ ምክንያት እንደርሱ ሁሉ በእግረ ንስሐ ተነስቼ ወደ አንተ ወደ ሩኅሩኅ አባቴ እመጣለሁ። ወደ አንተ ወደ ኃይሌ እመጣለሁ። ወደ አንተ ወደ ጠባቂ እመጣለሁ። ወደ አንተ ወደ መማፀኛ እመጣለሁ። ወደ አንተም አስነስቶ የሚያመጣኝ ኑ ብሉ ብለህ አስጠራሃቸው። በቀሩ ጊዜ በወንጌል የተናገርኸው ቃል ነው። ዳግመኛም ወደ አንተ መምጣት እንዳልፈራ ልቤን የሚያጽናናልኝ እውቀቴንም የሚጨምርልኝ ከኔ ክፋት የሚበልጥ ያንተ መሐሪነት ነው። ፈሪሳውያን ኃጢአተኞችንም ይቀበላል ቢሉህ ነቀፋቸው። ፈርተህ ኃጢአተኞችን መቀበል እንዳልተወህ ከእርሳቸው ጋር መብላትን እንዳልተጸየፍክ በወንጌል ተጽፏል። ይህም እውነት ከሆነ የኃጢአተኞች አለቃ እኔ ነኝና ወደ አንተ ስቀርብ እንዳትጸየፈኝ አውቄ ብቀርብ በደምና በሥጋ ነፍሴን ሥጋዬን ከኃጢአት እንድታነጻልኝ ተስፋ አለኝ። ልቤ እንደ እሳት የሚያቃጥለኝ ኃጢአት ሁሉ እንድታጠፋልኝ ተስፋ አለኝ። የቸርነትህ ግል ባያልቅምና ለአንተ የምከፍልህን ዕዳ እንድትተውልኝ ተስፋ አለኝ። በለጋስነትህ የከበረህ ነህና ልቤ ባለጸጋ የሚያደርገኝ ጸጋ ከገሃነመ እሳት የሚያድነኝ ጸጋ ወደ መንግሥተ ሰማያት የሚያገባኝን ጸጋ እንድትሰጠኝ ተስፋ አለኝ። አምላኬ ጌታዬ ሆይ ፈጣሪዬ ሆይ እለምንሃለሁ ከኃጢአት ባሕር ማዕበል ታድነኝ ዘንድ ከመሰናክል ደቀ መዝሙርህ ጴጥሮስንም ከመዋረዱ ጽናትና ከባሕር ድንጋጼ እንዳዳነኸው ከፍ ከፍ ባለች ክንድህና በጸናች ቀኝህም ከመስመጥ እንዳዳንኸው ሐዋርያው ጳውሎስን እንዴት ተቀበልከው? አንተ ከካዴ ምዕመናን ከተጣለ በኋላ የዲያቆናት አለቃ የሰማዕታት መጀመሪያ እስጢፋኖስንም ለመግደል ከከተማ ከወጣ በኋላ ከዚህ ሁሉ በኋላ በቅዱሳንና ጉባኤና በቤተ ክርስቲያንህ ዘንድ ለወገኖችህ በስምህ የሚያስተምር የከበረ ታላቅ መምህር እንዳደረግኸው ጌታ ኢየሱስ ክርስቶስ ሆይ እንደዚህ ሁሉ ከቤተ ክርስቲያን ሥርዓት የራቀሁ እኔን ተቀበለኝ፣ ከይቅርታህም አታርቀኝ፣ ቸርነትህንም ለዘላለሙ አትንሳኝ። ጌታ ኢየሱስ ክርስቶስ ሆይ የመጻጉዕን ኃጢአት ይቅር እንዳልኸው በሥልጣንህ ከሃሊነት በብዙ አሕዛብ ፊት ተግቶ አልጋውን ተሸክሞ እንዲነሳ እንዳደረገኸው እንደዚህም ሁሉ ኃጢአቴን ይቅር ብለህ ለእኔ ለባሪያህ የሥጋና የነፍስ ሕይወት ስጠኝ። አባቴ ሆይ
በክብር ስምህ ስለተጠራሁ በደህንነት የወራት ሁሉ በጎ አገዛዝ እገዛልህ ዘንድ አምልኮትህን አጽናልኝ። ከአብ ከመንፈስ ቅዱስ ጋር ለዘላለሙ የምትኖር ጌታዬ ኢየሱስ ክርስቶስ ሆይ አቤቱ የከነዓናዊትን ልመና እንደሰማህ ታማ ስቃይ ጸንቶባት ከነበረች ከልጇ ጋር ጋኔን እንዲያወጣህ ሃይማኖትሽ ታላቅ ነውና እንደ ፈቃድሽ ይደረግልሽ እንዳልሃት ፈውስንም እንደሰጠሃት ጌታዬ ሆይ ጎስቋላ ችግረኛ የምሆን እኔንም እንዲሁ እለምንሃለሁ። ከንቱንም ዓለም በመመኘት የሚከራከረኝ ሰይጣን ከእኔ ታርቀው ዘንድ በየጊዜው ሁሉ ፈቃድህን እንዲሠራ በቸርነትህ ትረዳኝ ዘንድ 12 ዓመት ደም ሲፈሳት የነበረችውን ሴት እንዳዳንካት በአንተ ስላመነች ከደዌዋ አድነህ ሕይወትን እንደሰጠሃት እንደዚህም ሁሉ እኔንም ከደዌ ፈውሰኝና ሃይማኖቴን ስጠኝ፣ ከኃጢአቴም አንጻኝ። በሕይወቴም ወራት ሁሉ በእውነት እለምንህ ዘንድ ክቡር ስምህን እስከ ዘላለም አስተምር ዘንድ አሜን። በእውነት ፍጥረትን ሁሉ ያሳደፈች ኋላ ወደ ጽሩይ ንስሐ የተመለሰይ ዘመን ይቅር እንዳለሃት ስለ መመለሷና ስለ ለቅሶዋ ስለ ሐዘኗም ኃጢአትሽ የተሰረየልሽ በፍቅር ሂጂ እንዳልሃት አቤቱ እንደዚህ ሁሉ የበዛ የሚያቃጥል እንባ ስጠኝ። ባለሁበት ዘመን ሁሉ ከዓይኔ ይፈስ ዘንድ ምናልባት ከእድፍ ጥቂት ያጥብልኝ እንደሆነ አቤቱ በቸርነትህ የፊቴን ጥቁረት ያነጻልኝ እንደሆነም ከወገኖችህ ወገን እንደማያውቅ አድርጎ ከካድህ በኋላ በመመለሱና በመጸጸቱ በመረረ ሐዘኑም ጊዜ ሐዋርያት አለቃ የሚሆን የጴጥሮስን ንስሐ እንዴት ተቀበልክ? በምዕመናን ላይ እንዳንተ ያለ አለቃ አድርገህ እንደሾምከው ቤተ ክርስቲያን የምታንጽበት የሃይማኖት መሠረት አድርገህ የመንግሥተ ሰማያት መክፈቻ እንደሰጠኸው አቤቱ እኔንም እንደሱ ተቀበለኝ። በዘመኔ ሁሉ ወደ አንተ እመለስ ዘንድ ይጸጸትም ዘንድ የሠራሁትንም ኃጢአት ይቅር ትለኝ ዘንድ ስለ ክቡር ስምህና ስለ መልካም ስምህ ይቅር በለኝ። የቀራጩን ኃጢአት እንዲያልከው ሃይማኖቱን እንዴት ተቀበልከው ከፈሪሳዊ ይልቅ የተመረጠና የነጻ እንዳደረግኸው ስለ ትሕትናው እንዳከበርከው ጌታዬ ሆይ ዘወትር በፊትህ በደሌን አምን ዘንድ የነፍስን ትሕትና ስጠኝ። ጌታ ኢየሱስ ክርስቶስ ሆይ በመስቀል ላይ ሳለህ እውነተኛ የባህሪ አምላክ እንዲሆንክ ስላመኑብህ ቀማኛውን እንዴት ተቀበልኸው? ለሁሉም እንደ ሥራው ትከፍለው ዘንድ በምትመጣበት ጊዜ አቤቱ በቸርነትህ አስበኝ ስላለህ ለሰው ሁሉ የምታዝን ይቅር ባይ ሆይ እንዲህ ባለ ጊዜ ዛሬ በገነት ከኔ ጋር ትኖራለህ አልከው። በኃጢአቱ በመገደሉ በክፉ ሥራው ሁሉ ቸል አላልከውም። 5500 ዘመን የተዘጋ ገነትን ፈጥነህ ከፈተህለት እንጂ እሱ ካሰበው ይልቅ ፍጹም ጸጋን ባለሟልነትን ካንተ ሰጠኸው። ኃጥእ በደለኛ የምሆን የኔንም ሰውነት ለዘላለሙ ወደምኖርበት ወደ ሰፊ ይቅርታህ አግባት። ኃጢአቴን ይቅር በለኝ፣ በደሌንም በይቅርታህ ተላለፈው። አሜን ይደረግልኝ። የዳዊት መዝሙር 37 አቤቱ በቁጣህ አትቅሰፈኝ፣ በመቅሰፍትህ አትገሥጸኝ። ፈላጭዎች ወግተውኛልና እጅህንም አጽንተህብኛልና። ከቁጣህ ፊት የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴም ወገን የተነሳ ለአጥንቶቼ ደህንነት የላቸውም። ኃጢአቴ ከራሴ ፀጉር በዝቶአልና እንደ ከበደ ሸክም ከብዶኛልና ከስንፍና የተነሳ ቁስሌ መገለ በሰበሰም ጎሰቆልኩ።
ፈጽሜ የማረጀው ሁልጊዜ በትካዜ እመላለሳለሁ። ነፍሴ ስድብን ተመልታለችና ለሥጋዬም ጤና አላገኘሁም። ፈጽሜ የታመምኩ ባለመከራም ሆንኩ። ከልቤ ትካዜ የተነሳ ጮኸው፣ ምኞቴም ሁሉ በፊቴ ነው። ለቅሶዬ ካንተ አይሰወርም። ልቤ ደነገጸችብኝ፣ ኃይሌም ተወኝ፣ የዓይኔም ብርሃን ፈዘዘብኝ። ወዳጆቼ ባልንጀሮቼም ባለጋራ ሆኑኝ፣ ከበው ጎተቱኝ። ዘመዶቼም ተስፋ ቆርጠው ተለዩኝ። ሰውነቴን የሚሿት ሁሉ ተበራታቱብኝ። መከራዬን የሚሹ ከንቱ ነገር ይናገራሉ። በሽንገላ ሊያጠፉኝ ዘወትር ይመክራሉ። እኔ ግን እንደማይሰማ ደንቆሮ ሆንኩ። አፉን እንደማይከፍት ድዳ እንደማይሰማ ሰው ሆንኩ። በምላሱ እንደማይናገር አቤቱ ባንተ አምኛለሁና። አቤቱ አምላኬ ስማኝ፣ የጠላቶቼን መዘበቻ አታድርገኝ እላለሁ። ሰኮናዬ ቢሰናከል አፋቸውም ይከፍቱብኛል። እኔስ ሊገርፉኝ አቆዩኝ። ቁስሌም ዘወትር በፊቴ ነው። በደሌን እናገራለሁ፣ ስለ ኃጢአቴም እቆረቆራለሁ። ጠላቶቼ ግን ጤነኞች ሆነው ይበረቱብኛል። በከንቱም የሚሉኝ በዙ። ስለ በጎ ክፋት የሚመልሱልኝ እውነት ነገርንም በመከተሌ ይጸሉኛል። ወንድማቸውን እንደ ርኩስ በድን ጣሉኝ። አቤቱ አምላኬ ሆይ አንተ አትጣለኝ፣ ከእኔም አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ወደ መርዳት ተመልከት። አሜን።